መጽሐፍ ቅዱሳችሁን ገጽ 16 ላይ ዘፍጥረት እናወጣና እዛ ላይ ያለን አንድ ታሪክ ተመልክተን በዛ ታሪክ ውስጥ እግዚአብሔር ለቤተ ክርስቲያን ለግላችን እየተናገረን እንነጋገራለን። ዛሬም እግዚአብሔር መልካምነቱን ያደርጋል። ጌታን እናመሰግናለን። መጽሐፍ ቅዱስ ዘፍጥረት ምዕራፍ 14 ላይ እናወጣና እሱን እንመለከታለን። ምዕራፍ 24 ዘፍጥረት ገጽ 17 ወይም 16 እና 17 ላይ የተጻፈ የመጽሐፍ ቅዱስ ሐሳብ ነው። በጣም ብዙ ሰዎች የሚወዱት የመጽሐፍ ቅዱስ ክፍል ነው። በተለይ ልጃቸውን ለመዳር ሲያስቡ፣ እህቶች ሊያገቡ ሲፈልጉ፣ ወንድሞች ሊያገቡ ሲፈልጉ፣ የቤተ ክርስቲያን መሪዎችም ይሄንን የመጽሐፍ ቅዱስ ለጋብቻ ምሪት ለማግኘት ወይም ፈቃድ ለማወቅ የሚጠቅሱ የመጽሐፍ ቅዱስ ክፍል። ታሪኩን እንደምትመለከቱት አብርሃም ምን አደረገ ይላል? ሸመገለ ይላል። አብርሃም መሸምገሉ ብቻ ሳይሆን ሚስቱ ይስሐቅም ሞታ፣ ሚስቱ ሳራ ሞታ፣ ይስሐቅም በከፍተኛ ሐዘን ውስጥ ነው የነበረው። መጽሐፉን ስትጨርሱት የምታገኙት የመጨረሻው ቃል ምንድነው? ይስሐቅም ከእናቱ ሞት ተጽናና እና ትልቅ ፔን ውስጥ ነው የነበረው። ምናልባት ከሁለት ሳምንት በኋላ ስለ ፔን ሪከቨሪ በእግዚአብሔር ቃል ላይ እንመለከታለን። የተለያዩ ህመሞች፣ የነፍስ ስብራቶች፣ የነፍስ ጉዳቶች፣ የነፍስ መቧጨሮች ብዙ ሰዎች ውስጥ አሉና ያ ደግሞ ማንነትን፣ ቫልዩን፣ ካራክተር እንዴት ሼፕ እንደሚያደርግ በእግዚአብሔር ቃል የተጻፈውን እንመለከታለን። አብርሃም ሸመገለ። መሸምገሉ ብቻ ሳይሆን የልጁ ጉዳይ ደግሞ የይስሐቅ ጉዳይ የተስፋ ልጅ ስለሆነ ምን ብሎታል? አሳስቦታል። ማግባት አለበት፣ ዘር መቀጠል አለበት። ምክንያቱም ዘሩ በዘርህ አሕዛብ ይባረካሉ ስለተባለ የተስፋው ፍጻሜ እንዲሆን ይፈልጋል። ነገር ግን ያንን የሚያደርግበት ደግሞ ኢንቫይሮንመንት ውስጥ አይደለም ያለ። ስለዚህ ምን አደረገ? ታሪኩን ስለምታውቁት ትንሽ ነግሬያችሁ ከሆነ ቁጥር በኋላ አንብበን ነው የምንቀጥለው። እና አብርሃም ትንሽ ስቃይ ውስጥ ነው ያለው፣ ወይም ደግሞ ፔን ውስጥ ነው ያለው። ምክንያቱም ልጁ ይስሐቅ እንዲያገባ ይፈልጋል። ለዚያ የሚሆን ግን ሁኔታ ውስጥ አይደለም ያለ። ስለዚህ ምን አደረገው? የቤቱን ዋና ሎሌ ታውቃላችሁ፣ አብርሃም በትንሹ 318 ምኖች ነበሩት፣ ሎሌዎች ነበሩት። እና የአብርሃም ቤትና ልክ አሁን ይሄ የአብርሃም ቤት ቢኖር የሎሌዎቹ ቤት ልክ መንደር፣ ሰፈራ ታውቃላችሁ፣ ሰፈራ ሲባል እንደሱ ነበር የሚኖር። ሁሉም በአብርሃም ድንኳን ስር ነው የሚኖሩት። ሁሉንም የሚመግባቸው ማን ነበር? አብርሃም ነበር። የሚያሰማራቸው ማን ነው? አብርሃም ነበር። ሁሉን ነገር ፕሮቫይድ የሚያደርጋቸው አብርሃም ነበር። በረከት ሲባል ይሄ ማለት ከራስ ያለፈ ነገር ማለት ነው። እና እግዚአብሔር እንደባረከው ቁጥር 1 ላይ ትመለከታላችሁ። ዘፍጥረት 24 ቁጥር 1 ላይ አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በስራ ሁሉ ምን አደረገው? ባረከው ይላል። እግዚአብሔር በጥቂት ነገርና በተወሰኑ ነገሮች አይደለም፣ በስራችሁ ሁሉ ይባርካችሁ። ልመርቃችሁ፣ እግዚአብሔር ይባርካችሁ። መለኮታዊ ቀመር ነውና በስራ ሁሉ ምን አደረገው ይላል? ባረከው ይላል። እና ተሳካለት፣ ተከናወነለት። መጽሐፍ ቅዱሳዊ ነው ስኬት፣ ክንዋኔ መጽሐፍ ቅዱሳዊ አይደለም። ከዚያ በኋላ ምንድን ነው የሆነው? ለልጄ ሚስት ፈልግና ሂድ ብሎ ነገረው። ሲነግረው ያለው ነገር ምንድን ነው? አንጣ እጅህን በጭኖቼ መካከል አድርጋለውና ኪዳን ነው፣ መሐላ ነው። ሄደ ከዚህ ከከለዳውያን ምድር ሰዎች እንዳትፈልግ፣ ከከናን ምድር ሰዎች ሂድና ከአባቶቼ ወገን ለልጄ ይስሐቅ ሚስት የምትሆነውን ምን አድርጋለሁ? ፈልጋል። እና ሎሌውም እንደ ዝም ብዬ ነው የሚሄደው፣ ሄጄ የማታቀኝ የማላቃት ሴት ናት፣ ነይ ለአብርሃም ልጅ ሚስት ሁኚ ብዬ ብጠይቃት እምቢ ብትለኝስ አለው። እምቢ ብትለኝ ሲለው አብርሃም አንድ ነገር አረጋገጠ። ማመልከው እግዚአብሔር በፊትህ መልአኩን ይሰዳል። ቁጥር 6 ላይ ተመልከት። ቁጥር 7 ላይ ቁጥር 6 ላይ አብርሃም አሉ ልጄን ወደዚያ እንዳትመልስ ተጠንቀቅ። እምቢ ካሉት ልጄን ወስደ እዛ ምድር ላይ እንዳታጋባ ተጠንቀቅ። ከአባቴ ቤት ከተወለድኩበት ምድር ያወጣኝ ይችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ምን ያደርጋል? ይሰዳል ይላል። በዚህ ቀን በዚህ ሳምንት እግዚአብሔር መልአኩን በፊታችሁ ይስደረው፣ በፊትህ ይሰዳልና ከዚያም ለልጄ ሚስትን ምን ታደርጋለህ? ትወስዳለህ። አብርሃም እርግጠኛ ትመጣለች፣ የተዘጋጀች አለች። መልአክ ቀድሞ ሄዶ የሚያሰናዳት ሴት አለች፣ ተዘጋጅታለች። ልጄን ከተዘጋጀው ነገር ጋር ታገናኘዋለህ። ስሙ ይባረክ። የምፈልገው ዛሬ እንድንካፈለው የምፈልገው የመጽሐፍ ቅዱስ ሐሳብ እግዚአብሔር በዚች ቀን መከናወን ይሰጣችሁ። እኔ አይደለም ያልኩት፣ መጽሐፉ ራሱ እንደሱ ነው የሚለው። በዚች ቀን እግዚአብሔር
መከናወንን ይሰጣቸዋል። ራሱ ቃሉ ራሱ ቁጥር 12 ላይ ታገኙ። ቁጥር 12 ላይ እንደዚህ ይላል። መጽሐፍ ቅዱሳችንን ታሪክ ስለሆነ ረጅምም ክፍል ስለሆነ ወደ 67 ቁጥር ስለሆነ ሁሉን አላነብም፣ ግን ቁጥር 12 ላይ ተመልክቱ። እንዲህም አለ፣ የአብርሃም ሎሌ ተነሳ፣ 10 ግመሎችን መረጠ፣ ወርቅ ጫናቸው። ከዚያ በኋላ ተነስቶ ሄደ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ ምን በልልኝ? አቅናልኝ፣ በፊቴ አቅናልኝ። በፊቴ መንገዴን ዛሬ ምን በልልኝ? አቅናልኝ። የሆነ ዓመት አይደለም፣ የሆነ ቀን አይደለም፣ የሆነ ዘመን አይደለም። እስቲ ዛሬ በሉ፣ ዛሬ አቅናልኝ። ለጌታም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜአለሁ። ደረሰ ወደ መንደሩ፣ ታውቁታላችሁ። መንደሩ ጋር ደረሰና ውሃ ምንጩ ጋር ቆመ። 10 ግመሎች ይዞ ቆመ። እኔ እዚህ ቆሜአለሁ። የዚች ከተማ ሴቶች ልጆች ውሃን ሊቀዱ ይመጣሉ። ውሃ እጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ፣ ግመሎችህንም ደግሞ አጠጣለሁ የምትለኝ ቆንጆ። ኧረ አሜን። የምትታዘዝ ብቻ ሳይሆን ቆንጆ። እስቲ ቆንጆ በሉ። ቆንጆ፣ ለይስሐቅ ቆንጆ የምትሆን። ሰውየው ምንም አያውቅም። ጸሎቱን ተመልከቱ። እንዴት ጸሎታችሁን ዛሬ እንዴት አድርጋችሁ እግዚአብሔር እንደሚቀይርላችሁ ነግራቸው። እግዚአብሔር ስሙ ብሩክ ይሁን። ቆንጆ፣ እርሷም ለባሪያ ለይስሐቅ ያዘጋጀሃት ትሁን። ማን ያዘጋጃት? እግዚአብሔር። ምክንያቱም ባሪያው ምን ነገር አምኗል? እግዚአብሔር አንተ እዛች ምድር ከመሄድ በፊት የሚያዘጋጃት አለች። መልአኩን ምን ያደርጋል? እግዚአብሔር በፊትህ ይሰዳል። በኢየሱስም እግዚአብሔር ከፊታችሁ ይውጣ። እግዚአብሔር መልአኩን ከፊታችሁ ይስዳው። ነገራችሁ ለስኬት ያዘጋጅው። ያዘጋጅላል። ሰውየው ሲጸልይ ተመልከቱ። በኋላ ላይ ነግራቸዋለሁ። ጸሎት ሲጸልይ ተመልከቱ። ቆንጆ ብቻ አይደለችም። እኔ ውሃ ጠጭኝ የምላት አዘንቢልኝ ነው ያልኳት። አዘንቢ እንደዚህ ያደርጋል። እሷ ግን ያደረገችው ከዚያ በላይ። እሷ ለይስሐቅ ሚስት ያዘጋጃት ትሁን። በዚህም ለጌታ ምሕረትን እንዳደረግ አውቃለሁ። ይህንንም መናገሩ ሳይፈጽም እግዚአብሔር በዚህ እንዲህ አይነት ጸሎትና እንዲህ አይነት መከናወንን ይስጣችሁ። ጸልያችሁ ሳትጨርሱ መጽሐፍ ቅዱስ ብዙ ጊዜ እንደዚህ አይነት ጸሎቶችን መልሶ የኒቆዲሞስ ማነው የቆርኔሌዎስ ቤት ጸሎት እሱ ነው አይደለ? እነ ቆርኔሌዎስ እግዚአብሔርን የሚፈራ መስዋዕትን የሚያቀርብ የሚታዘዝ ሰው ነበር። በሰርክ ሁል ጊዜ ጸልይ ነበረ። ልክ ጸልየው ቀና ሲል በሩ ተንኳኳይ። አያችሁ፣ ጸሎት የሆነ ሪፒቲሽን አይደለም። በኋላ ላይ ያሳያችኋለሁ። እዚህ ጋር ስትጸልዩ እግዚአብሔር ያዘጋጃል እዛ ጋር። ከዛ ልክ ቀና ስትሉ ይመጣላችሁ። ማዘጋጃ ብቻ ሳይሆን ማምጫ ነው። አሳያችኋል። እና ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቋ ተሸክማ መጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግል ነበረች። ልጆች ሴት ልጅ ያላችሁ አሜን ይባርካችሁ። ድንግል ነበረች፣ ወንድ የማያውቃት ድንግል ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ ለምንሻለሁ አለት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ አጠጣችው። እሱ የለመነው ምንድን ነው? ዘንበል የምታደርግልኝ ነው። እሱ ግን ያገኘው ምንድን ነው? የወረደ እንስራ። እግዚአብሔር አብልጦ ይሰጣል፣ አትርፎ ይሰጣል። መጽሐፍ ቅዱሳችን አዲስ ኪዳን ላይ ለሚያንኳኳ ለሚፈልግ አለ። እናንተ ክፎች ስትሆኑ ልጆቻችሁ ዳቦ ሲለምናችሁ ድንጋይ እንደማሰጡ አባታችሁ ለሚለምኑት አብልጦ ይሰጣል ይላል። እግዚአብሔር የጸለያችሁትን ብቻ አለም የተረፈ ይስጣችሁ። ያበሻ ጭንቅላት በጣም ክፉ፣ በጣም ነው የሚገርመኝ። የኛን ባህል አይታችሁ ጸሎታችን ራሱ በትረፍረፍ የለም። እስቲ እንደዚህ ሲባል ሰምታችኋል? አንዳንድ እናቶች ዶሮ ተሰርቶ እንበል ብልት ብለው ጠግብ ሲሉ መጨረሻ ምንድን ነው? ጌታ ሆይ ተመስገን እችን ዶሮ ያበላኸኝ፣ እችን በላች ብለህ ደግሞ እንደዚህ ሲጸልዩ ሰምታችኋል? ሰዎች እናንተ ቤት ያለ እኛ ቤት ነበር። ሰው ለዶሮ ካመሰገነ ለእራት በግ አይጠይቅም። አያችሁ፣ ማይንድ ሴታችን ወሳጅ ነጣቂ የሆነም ከእጃችን ላይ የሚሄድ ነው። ሁሉ ጊዜ ስጋት ነው፣ እምነት አይደለም። እችን በላች ደግሞ ጉሮሮዬን እንዳዘጋው ምናምን ነው የሚጽል። ምንድን ነው የምትዩት? እኔ ምንድን ነው እንደዚህ አይነት ነገር እንዴ? በዶሮ ካመሰገንሽ ማታ ምን ነው ስለ በጉ ብትጸል? ሰው እግዚአብሔርን ሳያውቅ ሲቀር ማይንዱ ቆላስይስን ስታጠኑ አግኝታችሁ በስጋዊው አእምሮው ነው የሚለው ካርናል ማይንዱ
ምንድነው ድራይቭ የሚያደርገው? ፊር ነው፣ ጀጅመንት ነው፣ ስኬርሲቲ ነው፣ ድንጋጤ ነው። ስፒሪቹዋል ማይንድ ቢዮንድ ኤንድ አባቭ ያለ እግዚአብሔር በዚህ መንፈስ ይባርካቸው እና ማይንዱን የዚህ ሰውዬ ጸለየ። ጌታ ኢየሱስ ክርስቶስ እንዲኖረን ስለ ጸሎት እንዲኖረን የሚፈልገው ከምለምነውና ከማስበው በላይ እግዚአብሔር አብልጦ ያደርጋል የሚል ማይንድ በኢየሱስ ምላያችን ላይ ይገጠምብን ከምጠይቀው እና የሰውዬ በምንጭ ማን ነው እንዲዘንበል ታደርግልኛለች ሲል አወረደችለት። ማውረድ ብቻ አይደለም፣ ተመልከቱ፣ ማውረድ ብቻ አይደለም። እርሷም ጌታ ሆይ ጠጣ አለችው። ፈጥና ምንስሯን በእጇ ላይ አውርዳ አጠጣቸው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ እቀዳለሁ አለች። ስንት ግመል ነው? 10 ግመል። 10 ግመል ማጠጣት ማለት ግመል ታውቃላችሁ፣ በትንሹ አንዴ እንደዚህ አፉን እንደዚህም አይጠጣም። ግመል እንደ እንስሳ እንደዚህ አይጠጣም። ታውቃላችሁ፣ በከንፈሩ አይደለም፣ ከንፈሩ ውሃው ላይ አይደለም፣ ከንፈሩ ውሃ ውስጥ ከቶ ነው። ዝም ብላችሁ ሰርች ብታረ በትንሹ ግመል በቃ ይሄ ግመል አይጠጣም ከተባለ 200 ሊትር ነው። አስበዋል? እሱ ለራሱ ብቻ ለአሁኑ ብቻ አይደለም፣ ሆዱን አሁን ግመል ብዙ ጊዜ እኛ ውሃ ስንጠጣ ዩፊሊት ወደ ሆዳችሁ ሲሄዳል። ግመል እዚህ ጋር ብቻ አይደለም የሚያጠራቅመው፣ ሻኛው ላይም ለምድረ በዳ ጉዞው እንዲረዳው ያጠራቅማል። የግመልን ችግር፣ የግመልን ሆዳምነት፣ አይሞላነት፣ አልቂትነት ታውቃለች። እኔ እሱንም ቢሆን አጠጣለሁ። እንዴት ተዘጋጀች ይቺ ሴት? እንዴት ተሰናዳች? እንዴት የመከናወን ምክንያት ሆነች? እንዴት ይሄ ሰውዬ መንገዱ ቀናለት? አጠጣች። ፈጥናም ውሃውን ከንስራ በማጠጫው ውስጥ ገለበጠኝ። ደግሞም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹ ሁሉ ውሃ ቀዳች ይላል። ታሪኩን እዛ ጋር እንበለው፣ ምክንያቱም 67 ታሪክ ነው ብያቸው። መጽሐፍ ቅዱስ የሚነግረን በዚች ቀን እግዚአብሔር መንገዴን ምን በልልኝ አለ? አቅናልኝ። እግዚአብሔር አንዱ ስራው መከናወንን መስጠት ነው። ወይኔ ጌታ! ኦኬ፣ እግዚአብሔር የእናንተ ጠላት ነው። እሱ ነው አሜን የምትሉት? ኦኬ፣ እግዚአብሔር የእናንተ ወዳጅ ነው። እግዚአብሔር የመከናወናችሁ ምክንያት ነው። እግዚአብሔር የስኬታችን ምክንያት ነው። የትም ውስጥ ሁኑ፣ እግዚአብሔር በየዕለቱ መከናወንን ይሰጣል። ምን ማለት ነው? በዚህ ክፍል ውስጥ ምን ማለት ነው? እስቲ 1-4 የመጽሐፍ ቅዱስ ትራንስሌሽኖችን ይሄን ክፍል እንዴት እንደተረጎሙት እንመልከትና ላሳያችሁ። ቁጥር 19 ገጽ 19 ላይ ተመልከቱት። መከናወን የሚለውን በአዲሱ መደበኛ ትርጉም እነዚህን 6 ትርጓሜዎች ውሰዷቸው፣ ይጠቅሟቸዋል። መንገዴን ዛሬ በፊቴ ምን በልልኝ? አቅናልኝ። አዲሱ መደበኛ ትርጉም ምንድን ነው የሚለው? በዛሬው ቀን ጉዳዬን ምን በልልኝ? አሳካልኝ። እግዚአብሔር ስሙ ይባረክ። በዛሬው ቀን በምትነሱባት በእያንዳንዱ ቀን እግዚአብሔርን ሲጠይቀው የጠየቀው ምንድነው? በዛሬው ቀን መንገዴን ምን በልልኝ? አሳካልኝ። አዲሱ መደበኛ ትርጉም ኪንግ ጄምስ ቨርሽን ሴንድ ሚ ጉድ ስፒድ ዚስ ዴይ። ጉድ ስፒድ መከናወንን ሲተረጉመው ኪንግ ጄምስ ቨርሽን ፈጠን አድርገ ነገሩን የምታከናውንበትን ስፒድ ላክልኝ፣ ፍጥነት ላክልኝ። የኤስቪ እንግሊሽ ስታንዳርድ ቨርሽን ሲተረጉመው ግራንት ሚ ሰክሰስ ዚስ ዴይ፣ በዚህ ቀን ድልን፣ ስኬትን በእጅ ላይ አርግልኝ፣ አከናውንልኝ። ናዘር ትራንስሌሽን ሜክ ቲንግስ ጎ ስሙዝሊ ዚስ ዴይ። ሰውየው የጠየቀው ምንድነው? ራፍ የሚሆን ነገር፣ ፕሮቮክ የሚያደርግ ነገር፣ የሚረብሽ ነገር፣ እንቅፋት የሚሆን ነገር እንዳይኖር መንገዴን የቀና የተስተካከለ አድርግልኝ። በኢየሱስም 2026ን እግዚአብሔር በዚህ መንፈስ ይባርካችሁ። መጨረሻው ኤንአይቪ ምንድነው? ሜክ ሚ ሰክሰስፉል ቱዴይ። ቱሞሮ አይደለም፣ ቱዴይ። ኔክስት መንዝ አይደለም፣ ቱዴይ። ኔክስት ዴይ አይደለም፣ ቱዴይ። እግዚአብሔር ዛሬ በዚህ መንፈስ ይባርከን። ዛሬ በዚህ መንፈስ ይባርካችሁ። በዚህ ቀን አይደል? እስቲ በዚህ ቀን ስትነሱ በዚህ ማለዳ እያንዳንዷ ቀን፣ ምክንያቱም እግዚአብሔር የሰጠን ቀን አንዷ ቀን እሷ ናት። ነገ የኛ አይደለችም፣ ትላንትም ወረዴ አልፏል። እያንዳንዷ ቀን ላይ እግዚአብሔር በዚህ መከናወን ይባርካችሁ። እንዴት ይሄን ነገር አገኘ ይሄ ሰው? እንዴት ቀና? እንዴት ተሳቀ? የማያውቀው ምድር፣ የማያውቃቸው ማህበረሰብ፣ የማያውቀው ጉዳይ። ዝም ብሎ እኮ አይደለም ሆነ ከእንትና ሱቅ እንትን ገዝቶ መምጣት አለ። የሰው ልብ የሴት ልጅ አሳምነ ከቤተሰቦቿ ሱቅ ምንድነው ተለይተ ሚስት እንድትሆን ማምጣት ቀላል ነገር አይደለም። ለእግዚአብሔር ግን ሁሉ ይቻላል። ስለዚህ ነው አብርሃም ሁልጊዜ የእምነት ሰው ስለሆነ እግዚአብሔር የማመልከው አምላኬ መልአኬን በፊት ምን ያደርጋል? ይሰዳል። ከጊዜ አንጻር 1 ወይም 2 ፕሪንሲፕሎችን ብቻ ልንገራችሁ መከናወን እንዲመጣላችሁ በየዕለቱ እግዚአብሔር መንገዳችሁን እንዲያቀናላችሁ የሚያደርጉ 1-2 ፕሪንሲፕሎችን ቶሎ ብዬ ልንገራችሁ። የመጀመሪያው ፕሪንሲፕል ይሄ ሰውዬ ከሌሎቹ
ሰዎች የተለየበት ምክንያት ይህንን በደንብ ጻፉት። ዛሬ ትንሽ እዚህ ላይ ነግራችኋለሁ። እግዚአብሔር ሲልከው ወይም ደግሞ መልእክት ሲሰጠው አብርሃም ይህን ነገር ተልኮ ለልጁ ለይስሐቅ ሚስት ለማምጣት ሲሄድ አንድ ነገር በእርግጠኝነት አደረገ። ምንድነው ያደረገው? ተዘጋጀ። ያለ ዝግጅት ስኬት አይመጣም። ለተዘጋጀ ሰው ግን እግዚአብሔር ስኬትን ይሰጣል። የሚያምን ሰው አሜን ይበል። ቁጭ ብሎ ስኬት አይመጣም። በደንብ ስሙኝ፣ ስኬት አይመጣም። ስኬት የሚመጣው ለሚዘጋጅ ሰው፣ ለሚያጎደፍር ሰው ነው። በኋላ ላይ ይመጣላቸዋል። ለሚያጎደፍር ሰው ነው። ምንድነው የሆነው? ቁጥር 10 ላይ ተመልከቱ። ቁጥር 10 ላይ ዘፍጥረት ምዕራፍ 24 ቁጥር 10 ላይ ሎሌውም ከጌታው ግመሎች መካከል 10 ግመሎችን ምን አደረገ? ወሰደ። ዝም ብሎ አይደለም። ከዚህ መለስ ያላችሁ 10 አሉ። 10ዎቹን መረጠ፣ ተዘጋጀ። መንገዱን ከመጀመሩ በፊት ግመሎቹን ምን አደረገ? አዘጋጀ። ግመሎቹን ብቻ አይደለም ያዘጋጀው። ተመልከቱ። ከጌታውም ዕቃ መልካሙን ይዞ ተነሳ። ተነስቶም ወደ ሜሶጶጥያ ወደ ናኩር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ መጡ ይላል። በሌላ ወረድ ብላችሁ ስትመለከቱ ከግመሎች ውስጥ ግመሎቹን ብቻ ለሚያሰናደው ወርቅ፣ ልዩ ልዩ ስጦታ፣ አምባር ለማን ከቶ ነበር? ግመሎች ውስጥ ለርብቃ ለሚያገኛት ሴት ተዘጋጅቶ ነበር። እግዚአብሔር የሚቀጥለውን ዴስቲኒያችሁን ሊያገናኛችሁ ሲፈልግ መጀመሪያ ያዘጋጃችኋል። አባቱ ዳዊት ግመል ነው ከብት ነው የሚሰጠው። እግዚአብሔር ግን አንበሳ ይሰጠው ነበር። በደንብ ስሙኝ። አንዳንዶቻችሁ አንዳንድ ነገሮች ውስጥ ያላችሁት የሆነ ጥቃት እየደረሰባችሁ አይደለም። እግዚአብሔር ለአንድ ትልቅ ነገር እያዘጋጃችሁ። አባቱ በግ ነው የሰጠው ጠብቅ ብሎ፣ እግዚአብሔር ግን ለሆነ ፐርፐስ እያዘጋጀው ስለሆነ፣ ለጎልያድ እያዘጋጀው ስለሆነ፣ እንደ ልቡ ሊያደርገው ስለሆነ አንበሳ ይልክለታል። ጦርነቱን አንተ አትመርጠውም፣ እግዚአብሔር ይመርጥልሃል። በመረጠልህ ጦርነቱ ስትጋደል እግዚአብሔር ያዘጋጅሃል። ወደ ልሉ ይወስዳል። you cannot pick the war. You cannot choose the ኢነማችሁን አትመርጡ፣ ሲቹዌሽናችሁን አትመርጡ። God is setting you up for the next success. You cannot pick a war. You cannot pick the problem. ጦርነቱን አንቺ አትመርጩም። አንበሳውን ከዛ አንበሳውን ያና ደግሞ ድቡን ይልክለታል። እግዚአብሔር ትሬን እያደረገው ነው። እናትና አባቱ ሊረዱት አይችሉም። ይሄ ጦርነት የማ ጦርነት ስለሆነ የዳዊት ዝግጅት ስለሆነ እግዚአብሔር እያለፋችሁ ባለው ነገር ውስጥ ለሚቀጥለው ክብር ያዘጋጃችኋል። አዘጋጀው። እስቲ አንድ እግዚአብሔር ቃል ማጎፈር የሚለውን እስቲ ኢዮብ 39 ላይ እናውጣና አንድ ነገር ላሳያችሁ። ይሄ ሰውዬ ከሌሎቹ ሎሌዎች ሚሽኑን ለመፈጸም ተልኮን ለመፈጸም ዴስቲኒውን ለመያዝ ምን አደረገ ይላል? ተዘጋጀ። ከብቶቹን ግመሎቹን አዘጋጀ፣ ወርቁን አዘጋጀ። እግዚአብሔር በዝግጅት መንፈስ ይባርካችሁ። እሳቱ ከመውረዱ በፊት ምንድነው የነበረው? በጾምና በጸሎት ምን ያደርጉ ነበር? ይዘጋጁ ነበር። መጽሐፍ ቅዱሳችንን ተመልከቱ። መጽሐፍ ቅዱሳችን በደንብ ስሙኝ ወንድሞቼ። እኔ ይህንን ድምፅ ከዛሬ ስንት ነው 20 ምናምን ቀን በፊት እግዚአብሔር ሲነግረኝ እየጠበኩ ነበር። መቼ ነው የምናገረው? እና ትላንትና ኮንፈርም ሲያደርግልኝ ዛሬ ጠዋትም ደግሞ እስኮልም እየተናገረ ኮንፈርም ስላደረግልኝ ይሄ ነገር ከእግዚአብሔር ዘንድ ተቆርጧል። ለሚዘጋጁ ሰዎች አክሊል ይመጣል። ሲዘጋጃለሁ በሉ። ከጎናቸው ያለውን ሰው ነጋርኩትና መፍራቱን ትተህ ተዘጋጅ በሉት። አንበሳ ሲመጣ አትደንግጥ። ያንቺ ጦርነት ነው። God picks you። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ጦርነቱን እኛ ፒካና ኢዮብ ስንት ላይ ያልኳችሁ? 39 ላይ አንድ እግዚአብሔር ቃል ላሳያችሁ። የሚገርም ኢዮብ 39 ላይ ከቁጥር 19 ጀምሮ ተመልከቱ። እንደዚህ ይላል። የሚቀጥለው እንትን ላይ አድርግልኝ። ለፈረስ ጉልበቱን ሰጥተዋልን ብሎ ይጠይቋል እግዚአብሔር። ማንን? ኢዮብን። አንገቱን ላይስ ጋማ አልብሰዋልን? አንገቱ ላይ እንደሱ ጋማ ያለበስኩት እኔ ነኝ፣ አንተ ነህ። ተመልከት፣ ለምን እንደማዘጋጀው ተመልከት። ሁሉም እንስሳ ጋማ የለውም። በደንብ ተከታተሉ። ሰጥተዋልን? እንዳንበጣ አፈናጥረህ ሆነል። ፈረስ ሲዘል ስታዩ ያንን ሰውነት ይዞ የሚዘል አይመስልም። የሆነ አንበጣ የሚዘል ነው። እንደሱ አድርጌ ትሬን ያደረጉት፣ እንደሱ ያደረጉት፣ ሼፕ ያደረጉት፣ የቀረጽኩት፣ የፈጠርኩት፣ የሰራሁት፣ አይደንቲቲውን የሰራሁት እኔ ነኝ። ተመልከት። የማንኮራፏቱን ክብር የሚያስፈራ ነው ሲል ማለት ነው። ፈረስ ሲል ማለት ነው። ክብር ነው ይለዋል እግዚአብሔር። እያሳለው አይደለም። ኢየሱስ ጌታ ነው። በኮቴው ይህንን ስሙኝ። በኮቴው በሸለቆ ውስጥ ይጎደፍራል። ምን ማለት ነው? የት ውስጥ ነው የሚጎደፍረው? ተራራ ላይ አይደለም። እስቲ ሸለቆስ በሉ። ይህ ሸለቆ ውስጥ ነው የምትጎደፍረው። ሎ ፖይንት ላይ ነው የምትጎደፍረው። ታችኛው ቦታ ላይ ነው የምትጎደፍረው። የማይመች ቦታ ላይ ነው የምትጎደፍረው። የማይመች ቦታ አይለቀስም። የማይመች ቦታ ትዘጋጃለህ።
ምክንያቱም የሚቀጥለው ክብር ያለው በሸለቆ ስለሚዘጋጁ ነው። ሳምሶንን ተመልከቱት። መጽሐፍ ቅዱሳችን ሲናገር በኤሽታኦል ሸለቆ የእግዚአብሔር መንፈስ እየመጣ ሳምሶንን ምን ያደርገው ነበረ? ያነቃቃው ነበረ። ኢት ኢዝ ኤ ሎ ፖይንት። ግን ሳምሶን ሎ ፖይንት ላይ ነው ብሎ ዲፕሬሽን ውስጥ አልገባም። ይልቁንም ምን ያደርግ ነበር? ይዘጋጅ ነበር። እግዚአብሔር በመዘጋጀት መንፈስ ይባርካችሁ። ይነቃቃ ነበረ። ምን ሊያደርግ? የሚቀጥለውን አንበሳ ያለጅ ባለምንም ጦር መሳሪያ በእጁ ገደለው። እኮ አንድ ነገር ነው፣ ገነጣጠለው ነው የሚለው። ይዘጋጅ ነበር። እስቲ ይዘጋጃለሁ በለው። ፈረስ ለጦርነት ተመልከቱን። ቀጥለው በኮቴው በሸለቆ ውስጥ ምን ያደርጋል? ይጎደፍራል። ጌታው ይሄንን ሲያይ ሁሉንም ፈረስ አያዘምተውም። የተዘጋጀውን የሚጎደፍረውን ላከኝ የሚለው አምሬዲ የሚለውን በጦርነት አልፈራም የሚለውን በጦርነት ላይ ይስቃል የሚለውን ይጎደፍራል። እንዲህ እያደረገ ላከኝ እያለ ሸለቆ ውስጥ እኮ ነው ያለው። አውጣኝ ነበር መሆን የነበረበት። ከዚህ ነገር አሳልፈኝ ነበር መሆን የነበረበት። ፈረሱ ግን የሚያደርገው ምንድን ነው? ልዘጋጅ። ተመልከቱ የሚሆነውን። በጉልበቱም ደስ ይለዋል፣ ሰይፍም የታጠቁትን ለመገናኘት ይወጣል። በፍርሃት ላይ ይስቃል፣ አይደነግጥም። እርሱ በሰይፍ ፊት ምን አያደርግም? አይመለስም። ምን አይነት ፈረስ? የጎደፈረ ፈረስ ይሄዳል። የጎደፈረ ፈረስ በሰይፍ ፊት አይመለስም። በእርሱ ላይ ምን ያደርገዋል? ጌታው ይመጣና በእርሱ ላይ የፍላጻ ኮሮጆ ይጭንበታል። ብልጭልጭ የሚል ክብር ያለበትን ነገር ይጭንበታል። አይደለም የሚለው ባለቤቱ የፈረሶች መካከል የሚጎደፍረውን ፒክ ያደርግና ሰይፍ ያስታጥቀዋል ይላል። ወይኔ ጌታ ኢየሱስ! እግዚአብሔር ለተዘጋጁ ሰዎች የሚያመጣው ክብር አለ። እግዚአብሔር በመዘጋጀት ይባርካቸው። ለሆነ ነገር እያዘጋጃል። ለሆነ ነገር የሆነ ከባድ ነገር እየመጣ ነው። ከባድ ነገር፣ ደስ የሚል ነገር፣ እረፍት ያለበት ነገር አሁን ላይ መስለን ይችላል። ምክንያቱም አንዳንዶቻችን እዛ ፔን ውስጥ ነን እና ጎልያድን ለመምታት ሲሄድ ወንድሞች አንተ ልብ ደንድ ምንድነው ልብ ኩሩ ምናምን፣ እግዚአብሔር ደግሞ ምን ይለዋል? እንደ ልቤ ይለዋል። ይሄ ያልተዘጋጀ ሰው የሚናገረው በስጋ አእምሮ መልክህን፣ ቁመትን፣ ያለበትን ሰርከምስታንስ አንሶ ዲፋይን ሊያደርግ ይፈልጋል። እግዚአብሔር ግን ያዘጋጀህ እንዴት እንደሆነ ያውቃል። this is the time አለው። this is the time እያዘጋጀው ነው። ጎልያድ ለነሳውል አይሆንም። ጎልያድ የነሳውል የፍርሃትና የድንጋጤ ምንጭ ነው። ለጎደፈረ ለዳዊት ግን የድል ምንጭ ነው። ተመልከተው። በፍርሃት ላይ ይስቃል፣ አይርበተበትም፣ ወገቡን አይፈታም። አይንትን አይል ጭቅጭቁ ሳይ ምንድነው በጣም ደስ የሚለኝ? አልፎት ሄደ ይላል። ከወንድም ጋር በቃ አልፈ መሄድ ነው። ወንድሙን አልፎት ሄደና ጎልያድ ጋር፣ ምክንያቱም የጎደፈረው ለወንድም አይደለም። እኔ እኮ አንዳንዱ ሰው ለወንድሙ የሚዘጋጅ ሰው አለ፣ ወንድሙን ለመምታት፣ ወንድሙን ለመጣ። ዳዊት አልፎት ሄደ ይላል። በእርሱ ላይ ፍላጻዊ ኮረጆ ብልጭልጭታ ያንኳኳ፣ በጭካኔ በቁጣ መሬትን ይውጣል ይላል። የመለከት ድምፅ ቢሰማ ምን አያደርግም? አይቆምም። መለከት ለምን እንደሚነፋ ታውቃላችሁ? መለከት በብሉይ ኪዳን ተነፋ ማለት ክተት ነው። ከተማ ነው የሚነሳው፣ አገር ነው የሚነሳው። እምቢልታ ሲነፋ ከተማ ነው የሚነሳው። መለከት ሲነፋ፣ እምቢልታ ሲመታ ከተማ ነው የሚነሳው። የዛን ሰዓት የመለከት ድምፅ ቢሰማ አይቆምም። የመለከትም ድምፅ ሲሰማ እሰይ ይላል። አዋጅ ነጋሪ ጋር የጦርነት ቀን ነው ሲባል ፈረስ፣ የጎደፈረ ፈረስ ምን ይላል? እሰይ ይላል። እስቲ እሰይ በሉ። አየህ፣ ፈረስ መለከት ሲነፋበት ፊቱን አይቀይር፣ ስሜቱን አይቀይር። this is a ታይሙ ደረሰ። የተዘጋጀሁበት፣ የምሮጥበት፣ ትሬን የተደረግኩበት፣ ጋማዬ ያደገበት፣ የምስቅበት፣ ፍርሃት ላይ የምስቅበት this is my time። እሰይ ይላል። ምን ሲሰማ? የመለከት ድምፅ ሲሰማ፣ ነገር የሚያናውጠው ነገር ሲሰማ፣ ሲያይ ምን ይላል? ወይ አሁንም አይልም፣ እሰይ ይላል። እስቲ እሰይ በሉ። ግድ የላችሁም። አንዳንዴ እንደሱ ልትሆኑ ትችላላችሁ። እየፈረድኩባችሁ አይደለም። እሰይ በሉ። ማምለጫው ይሄ ነው። እስቲ እሰይ በሉ። ምክንያቱም እግዚአብሔር ለሆነ ክብር እያዘጋጀ ከሩቅ ሆኖ ሰልፍንና ያለቆቹን ጩኸት፣ የሰራዊቱን ውካታ ያሻል።